በተለያየ በዓለማችን ክፍሎች ሆናችሁ ይህንን ቪዲዮ የምትከታተሉ ቅዱሳን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ስሜ ወቼ ቦሩ እባላለሁ። ተወልጄ ያደግኩት በያቤሎ ከተማ ነው። ትምህርቴንም ከአንደኛ ጀምሮ እስከ 12ኛ ክፍል በዛው ከተማ ተምሬ ነው ጨረስኩት። እግዚአብሔር አምላክ ረድቶኝ እድልን ሰጥቶኝ አዋሳ በመምጣት የመምህራን ትምህርት ኮሌጅ ዲፕሎማ ትምህርት በሂሳብ ክፍል በመማር ከጨረስኩ በኋላ በአዋሳ ከተማ ከሚገኙት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህበረ ምዕመናን መካከል አንዷ በሆነችው በታቦር ማህበረ ምዕመናን በተከፈተው የአንደኛና ሁለተኛ ሳይክል ትምህርት ቤት አስተማሪ በመሆን እዛ ሳስተምር ቆየው። ለረጅም ጊዜ እግዚአብሔር አምላክ የወንጌል ጥሪ በእኔ ላይ እንዳለ በአንድም በሌላም ስናገረኝ ነበር እና ያ ነገር ጊዜው እንደሆነ እግዚአብሔር በተለያየ መንገዶች ሲያረጋግጥልኝ ለዚሁ ለወንጌል አገልግሎት የሚረዳኝን ቅድመ ዝግጅት ለማድረግ ወደ መካነ ኢየሱስ ሰሚናሪም ለትምህርት እጄ የመጀመሪያ ዲግሪዬን በመጽሐፍ ቅዱስ ማለትም በቢብሊካል ስቴዲ በመጨረስ መጥቼ ታቦር ማህበረ ምዕመናን ላይ ሙሉ ጊዜን በመስጠት የወጣቶችን አገልግሎት በዋናነት በማስተባበር ለሶስት ተከታታይ ዓመታት ያክል ሲያገለግል ከቆየው በኋላ እግዚአብሔር አሁንም የትምህርት በርን ከፍቶልኝ ለሁለተኛ ዲግሪዬ ወደ መካነ ኢየሱስ ሰሚናሪም ተመልሼ ሁለተኛ ዲግሪዬን ከሁለት ዓመት በፊት በስልታዊ ስነ መለኮት ጨርሼ አሁን እግዚአብሔር ዘንድ የተቀበልኩት ራዕይ እያካሄድኩ ነው የሚገኘው። ዛሬ በዚህ ስፍራ በእንዲህ አይነት ሁኔታ ይህንን ቪዲዮ ለማቅረብ ምክንያት የሆነው ነገር ያው ቅድም እንዳልኳችሁ ከእግዚአብሔር ዘንድ ስለተቀበልኩት ራዕይ ግልጽ የሆነ ዳሰሳን ለመስጠት ያክል ነው። በመጀመሪያ እኔ እግዚአብሔር በሕይወቴ ካለማመደኝ ዋና ነገሮች መካከል አንዱ ምንድነው? ማንኛውንም አይነት ውሳኔ ከመወሰነ በፊት የእግዚአብሔርን ፊት መፈለግ አማራጭ የሌለውና አዋጭ ሆኖ በተደጋጋሚ ያገኘሁት ነገር ስለሆነ ይህንንም ራዕይ ከመቀበል በፊት በእግዚአብሔር ፊት የጸሎት ጊዜ መውሰድ ነበረብኝና ቀጣይ አቅጣጫ ለማወቅ ማለት ነው። እና ለምሳሌ ለመጥቀስ ያህል ቅድም ለመግለጽ እንደሞከርኩት ከአዋሳ መምህራን ትምህርት ኮሌጅ ተመርቄ ታቦር ማህበረ ምዕመናን በከፈተችው ትምህርት ቤት ላይ ለ5 ተከታታይ ዓመታት ሳስተምር በቆየሁበት ወቅት ከማስተማሩ ባሻገር የተለያዩ አገልግሎቶች ላይ በመሳተፍ ቅድም እንደነገርኳችሁ ከልጅነት ጀምሮ በጌታ ቤት ነው ተወልጄ ያደግኩት። ቤተሰቦቼ በጌታ ናቸው እና በተለያዩ የአገልግሎት ደረጃዎች አሳልፌያለሁ። ከሳንዴይ ስኩል ጀምሮ በኳየር አገልግሎት፣ ቤተክርስቲያንን በማስዋብ አገልግሎት፣ በጸሎት አገልግሎት፣ የወጣት አገልግሎቶችን በመምራት የተማሪዎች ክርስቲያን ተማሪዎች ህብረት ላይ በማስተባበር አልፎ ተርፎ ሙሉ ጊዜን እስኪሰጥ ድረስ በተለያዩ አገልግሎቶች በስብከቶችን በማስተማርም እንዲሁም መጽሐፍ ቅዱስ ኮሌጆች ላይ በማስተማር አሳልፌያለሁ እና በእነዚህ ሂደቶች ውስጥ ለምሳሌ የመጀመሪያ 5 ዓመት ያክል ካስተማርኩ በኋላ የማስተማር ስራውን አቁሜ ወደ አዲስ አበባ ለስነ መለኮት ትምህርት ለመሄድ በሚወስንበት ጊዜ አንድም ሊረዳኝ የሚችል አካል ሳይኖር እግዚአብሔር ስለተናገረኝ እግዚአብሔር እኔን ለመናገር እርግጠኛ በመሆነ በእጄ ያለችኝን ትንሽ የራሴን ብር ይዤ ተመዝግቤ ነበር ትምህርት የጀመርኩት። ከባድ ነው። ብዙ ሺህ ብሮች ነው የሚያስፈልጉት ያን ትምህርት ለመማር። ነገር ግን በእጄ ላይ የነበረችው የአንድ ሴሚስተር ክፍያ የሚያክል ገንዘብ ነበረ። በእምነት ያን እርምጃ መውሰድ ቻልኩ። ለምን ወሰድክ ያን እርምጃ የሚባል ነገር ብነሳ እግዚአብሔር እንደተናገረኝ እርግጠኛ ስለነበርኩ እና ያንን እርምጃ ከወሰድኩ በኋላ ጌታ አላሳፈረኝም። በጣም ውጤታማ በሆነ መልኩ ከፍተኛ በሆነ ማዕረግ ትምህርቴን በድል አጠናቅቄያለሁ። ከዛ ባሻገር
ይህንን ትምህርት ተምሬ ከጨረስኩ በኋላ ጥሩ ውጤት እንዳለው ተማሪ የተለያዩ የስራ በሮች ተከፍቶልኝ ነበረ። በጥቅማ ጥቅም አንጻር የተሻለ ሊሆኑ የሚችሉ ነገሮች ነበሩ። ግን እግዚአብሔርን በጸሎት መጠየቅ አለብኝ ስለ ቀጣይ አቅጣጫ ብዬ ስል ከቀረቡልኝ አማራጮች መካከል አንዱ ታቦር ማህበረ ምዕመናን ላይ ሙሉ ጊዜ መስጠት ነው። ያንን በእግዚአብሔር ፊት ለአንድ ሳምንት በጾም ጸሎት በቆየሁበት ወቅት እግዚአብሔር እዛ ጋር ስራ እንዳለው ሲነግረኝ ምንም እንኳን እንደ ባለ አእምሮ ስናስብ እና እንደ ስጋዊ ሰው ስናስብ ሌሎች የተሻሉ ሊመስሉ የሚችሉ ነገሮች ቢኖሩም እግዚአብሔር ያለውና እግዚአብሔር የፈቀደው ለእኔ የተሻለ ነው ብዬ ስለማምን ወደዛ በመሄድ እዛ ስፍራ ላይ ሳገለግል ቆይቻለሁ። እንግዲህ ቀደም ሳላስተዋውቃችሁ አንድ ያለፍኩት ነገር እኔ ባለትዳርና አንዲት ሴት ባልና የሶስት ወንድ ልጆች አባት ነኝ እና ከባለቤቴ ጋር ተጋብተን የመጀመሪያ ልጃችን ተወልዶ ሁለተኛ ልጃችን ሊወለድ እያለ ነበረ ለሁለተኛ ዲግሪ ወደ አዲስ አበባ በሚሄድበት ጊዜ ማለት ነው። እና ከባድ ነበረ በዛ አይነት ሁኔታ ያለውን ነገር ለመወሰን። ግን ጌታ ጊዜ ነው፣ እዚህ ጋር ያለን ነገር ጨርሰሃል፣ አሁን ወደሚቀጥለው ምዕራፍ ወስድሃለሁ ብሎ ባለኝ መሰረት የትምህርት በር ሲከፈትልኝ ወደዛ ለመማር ለመሄድ ብዬ ሲወስን ለማህበረ በጊዜው ሳገለግልባት ለነበረችው ታቦር ማህበረ ምዕመናን በልቤ ላይ የነበረው ነገር አሁን እንዳለቀ አሁን እግዚአብሔር እንዲማር እንደሚፈልግ እና ቀጣይ ነገር ደግሞ ምን ሊሆን እንደሚችል በጊዜው ማውቀው እንጂ አሁን ምንም ማውቀው ነገር እንደሌለ ገልጫላቸው መልቀቂያ ደብዳቤና ነበር ያስገባሁት እና ማህበሯ በጊዜው እኔን መልቀቅ እንደማትፈልግና እግዚአብሔር ባንተ የጀመሩ መልካም ጅምሮች አሉ፣ በተለይም በወጣቶች አገልግሎት ዙሪያ ይህንን ነገር ትምህርትን ተምረ ጨርሰ ተመልሰ መጥተህ ብትቀጥልስ፣ እኛ በበኩላችን የፋሚሊ አፕክፒን አስፈላጊ ነገሮችን ሁሉ እንከፍላለን፣ ከዚህ አንጻር እንዴት ታያለህ የሚል ጥያቄ አቅርባልኝ ነበር። ያን ነገር ለመቀበል በጣም ለኔ ከባድ ነው። ምክንያቱም በጊዜው ልቤ ላይ በዛች ማህበረ ምዕመናን የመስራት ነገር አልቆ ነበር እና በእርግጠኝነት ትምህርት ቤት ስለመሄድ እንጂ የት ላገለግል እንደምችል ሁሉ አላቅም ነበር። ስለዚህ ነገርኳቸው፣ እግዚአብሔር ፈቅዶ ወደዚህ ተመለስ የምለኝ ከሆነ እመለሳለሁ፣ ግን እርግጠኛ ባልሆንኩበት ነገር ቤተክርስቲያን ወጪ አውጥታ የተለያየ ነገር አድርጋ ነገ እንድታስንብኝ አልፈልግም ብያቸው እነሱም ባለው ነገር ሁሉ ጸልዮልኝ ባርኮኝ መልካምን ምኞት እንደሚመኙልኝ ከገለጹልኝ በኋላ በሰላም ሸኝቶኝ ለሁለተኛ ዲግሪ ትምህርት አልኩኝ። እንግዲህ ቅድም እንደነገርኳችሁ እግዚአብሔር ስላለኝ ብዬ የሚቀበለው ነገር ነው እንጂ ቤተሰብ አለኝ፣ ተከራይተን ነው የምንኖረው፣ ሌላ ልጅ እየመጣ ነው፣ ባለቤቴ አለች እና በባለቤቴ ጥቂት ደሞዝ ብቻ ያ ቤተሰብ መኖር ማለት እጅግ በጣም ከባድ ነገር ነው። ግን የእግዚአብሔር ሀሳብ ስለሆነ ዋጋ መክፈልም ቢሆን እንከፍላለን ብለን ተስማምተን ወደዛ ገባ ነው። ይህንንም ለመወሰን ያስቻለኝ በእግዚአብሔር ፊት በጸሎት በቆዩባቸው ጊዜያቶች ክሊርሊ እግዚአብሔር አቅጣጫ ላይ ነው ብሎ ስለነገረኝ ከዚህ እና ብዙ አሁን በዚህ ስፍራ መጥቀስ አስፈላጊ ካልሆኑ ነገሮች የተነሳ ለእያንዳንዱ ውሳኔ በህይወት የእግዚአብሔርን ፊት መፈለግ አዋጭና ወሳኝ ሆኖ ስላገኘው ልክ የሁለተኛ ዲግሪ ትምህርትን ሲጨርስ በከፍተኛ ማዕረግ ነበር አሁን የመጨረስኩት። ጌታ ረድቶኝ ከጨረስኩ በኋላ የተለያዩ ጥያቄዎች ከተለያዩ አቅጣጫዎች ቀርቦልኝ ነበረ በአንድም በሌላ እና ለነዛ ጥያቄዎች ምላሽ አንድና አንድ ነበረ። ማለት በስጋይን ስታይ ልክ ቅድም እንዳልኳቸው የሚያማልሉ የተሻሉ የሚባሉ ናቸው እና ግን እኔ እግዚአብሔር ያስለመደኝ ነገር አለ። ሄጄ ወደ ቤቴ ገብቼ የጌታን ፊት ፈልጋለሁ፣ እግዚአብሔርን ሰምቼ እግዚአብሔር ይሁን ያለኝ እሆናለሁ ብዬ ስላቸው ነበር ለብዙ ሰዎች እና ለአንዳንድ ሰው ነገሩ አይገባም ነበረ። ግን ጌታን አውቀው ስለነበር እኔ ያንን አደርጋለሁ ብዬ መጣ። እንግዲህ አሁን ላካፍላችሁ ያለው ራእይ እዚህ ጋር ነው ማለት ነው የሚጀምረው። ላካፍላችሁ ያለው ራእይ እዚህ ጋር ነው የሚጀምረው እና ከአዲስ አበባ መጥቼ ለሁለት ሳምንት ያክል በጾም ጸሎት በእግዚአብሔር ፊት ቆያለሁ። ከዛ እግዚአብሔር ወደ ምለኛ አቅጣጫ ይሄዳለሁ ብዬ ከቤተሰብ ከባለቤቴም ጋር ከተመካከርን በኋላ ወደ ጸሎት ነበረ የገባሁት እና ወደ ጸሎት ከገባው በኋላ በመጀመሪያዎቹ የጸሎት ሳምንታት ላይ ነበረ አንድ ራእይ እግዚአብሔር ያመለከተኝ እና ራእዩ እንደዚህ ነው። ልክ ትልቅ ውሃ የሚመስል ነገር እግዚአብሔር አመለከተኝ። በተለይ እዚህ ሐዋሳ ላለን ጥሩ ለመግለጽ የሚያመች ነገር አለ ይህንን ራእይ፣ ምክንያቱም የሐዋሳ ሐይቅ አጠገባችን ስላለ ማለት ነው።
ልክ እንደ ሐይቅ ያለ ትልቅ ውሃ ነገር እግዚአብሔር አሳየኝ እና በዚህ ውሃ ነገር ላይ ሁለት ደሴቶች ደግሞ አሳየኝ እና እግዚአብሔርን ስለነዚህ ስላየዋቸው ነገሮች ምንነት ሲጠይቀው እግዚአብሔር እንዲህ ብሎ ነበረ የመለሰልኝ። የመጀመሪያው ትልቁ እንደ ውሃ ያለው ወይም ደግሞ እንደ ሐይቅ ያለው ትልቁ ያየው ውሃ ቃልን ነው የሚወክለው አለ። ቃል ማለት መጽሐፍ ቅዱስ የእግዚአብሔር ቃልን እንደሚወክል እግዚአብሔር ተናገረኝ። እነዚህ ደግሞ በውሃ ላይ የምታያቸው ደሴቶች አንዱ ደሴት በሀገራችን ከተተከሉ ከተመሰረቱ ቆየት ያሉ አብያተ ክርስቲያናትን የሚያመለክት እንደሆነ ተናገረኝ። ሌላው ደግሞ በቅርብ ጊዜ በሀገራችን እየተተከሉ ያሉ ቤተክርስቲያናትን የሚያመለክት እንደሆነ ተናገረኝ እና እግዚአብሔር አንድ ነገር አስረዳኝ ከዚህ አንጻርና ደሴቶቹ አንዱን ውሃ በጋራ ይጋሩ እንጂ በሐይቁ ላይ ይገኙ እንጂ በደሴቶቹ መካከል የሚያገናኛቸው ወይም እንደ ትራንስፖርቴሽን ሆነ በጀልባ ነገር መገናኘት ወይም ደግሞ ድልድይ ውሃ ላይ የሚሰራ ድልድይ አይነት ነገር ሁለቱም ብቻ ሊያገናኝ የሚችል ምንም ነገር አልነበረም እና እግዚአብሔር እንደዚህ ብሎ አለኝ። አየህ አለኝ፣ አንድ ቃል ነው፣ ሁሉም የያዙት ቃልን ነው። መጽሐፍ ቅዱስ ነው የሚሰብኩት፣ ቤተክርስቲያን ናቸው። ነገር ግን በመካከላቸው አንድነት፣ በመካከላቸው መቀባበል፣ በመካከላቸው አንድን መንግስት እንደሚያገለግሉ ሰዎች ተያይዞ የመስራት ነገር የለም፣ ክፍተት አለ አለኝ እግዚአብሔር እና ለዚህ ክፍተት ደግሞ መፍትሄ የሚሆኑ ትውልዶችን ይፈልጋለሁ አለ። ከነዚህ መካከል አንዱ አንተ ነህ ብሎ አለኝ እና የክፍተቱ ምንነት ሲያስረዳኝ እግዚአብሔር እንደዚህ ብሎ ነበረ ያስረዳኝ። የክፍተቱ ምንነት ሲያስረዳኝ ቆየት ባሉና ሁላችንም ተወልደን በአንድም በሌላም ባደግንባቸው ቤተ ክርስቲያኖች ወይም ደግሞ የእምነት ተቋማት በምንመለከትበት ጊዜ ጥሩ የሆነ መዋቅራዊ አደረጃጀቶች ይታያሉ። በተለያየ ደረጃ የእግዚአብሔር ቃል አስተምሮዎች ይሰጣሉ። እንዳውም ብዙ እንደኔ ተወልጄ እንዳደኩባት ቤተክርስቲያን ጨምሮ ብዙ ቤተክርስቲያናት የራሳቸውን ጠንካራ ሊባሉ የሚችሉ የሥነ መለኮት ትምህርት ቤቶች ከሰርቲፊኬት ጀምሮ እስከ ማስተርስ ዲግሪ ድረስ የሚሰጡ አሏቸው። ጥሩ የመጽሐፍ ቅዱስ እውቀት ሊሰጡ የሚችሉና ሊያስተምሩ የሚችሉ ነገሮች አሉ። በርከት ያሉ ህዝቡ ሊታነጽባቸው የሚችሉ መልካም ብለን ልንላቸው የምንችላቸው ነገሮች አሉ ብሎ እግዚአብሔር ተናገረኝ። ነገር ግን በእነዚህ ቆየት ባሉ ቤተክርስቲያናት ከተወሰኑ ዓመታት በፊት ወይም ደግሞ 10 ዓመታት በፊት በሙላት ይንቀሳቀስ የነበረ እግዚአብሔር መንፈስ አሰራር እንዳለ እናውቃለን። ግን ከተወሰነ ጊዜ ወዲያ ነገር አይስተዋልም። አሁን በተለይ ቅርብ ጊዜ ቆየት ባሉት ሙሉ በሙሉ ብዬ ማለት ባልችልም ቆየት ባሉ አብያተ ክርስቲያናት ውስጥ የእግዚአብሔር መንፈስ በሙላት ሲሰራ፣ ሰዎች ከስራ ሲፈቱ፣ ቀንበር ሲሰበር ይሄ ነገር አይስተዋልም እና ጠንካራ የሆነ አስተምሮ፣ ጠንካራ የሆነ መዋቅራዊ አደረጃጀት፣ ጠንካራ የሆነ የተጠያቂነት ባለድርሻ አካላት ተጠያቂነትና የመሳሰሉ ነገሮች አሉ። ነገር ግን መንፈስ ቅዱስ በኃይል በሙላት በሚታይ መልኩ ሲሰራ አይስተዋልም በብዛት። ወደ እነዚህ ደግሞ አዳዲስ ቅርብ ጊዜ የተተከሉ ወዳሉ አብያተ ክርስቲያናት ስንመጣ በብዛት ጠንካራ የሆነ መዋቅራዊ አደረጃጀትን አናይም። ጠንካራ የሆነ አስተምሮ ህዝቡ ሊተከልና ሊታነጽበት ይችላል ብለን የምንላቸው ነገሮች አናይም። በብዛት በአንድ ሰው ላይ ያጠነጠኑ ናቸው። የቤተ ክርስቲያኒቷ ሁሉ ነገር እዛ አካባቢ ነው ያለው። ነገር ግን እነዚህ ነገሮች እንደዚህ ሆነው እያሉ እነዚህ ክፍተቶች እያሉ መንፈስ ቅዱስ በኃይል ሲሰራ አስተዋላል። ሰው ከቀንበር ሲሰበር፣ እስራቱ ሲፈታ፣ የተለያየ እስራት ያለባቸው በሽታ ቢሆን አጋንንት አሰራር ቢሆን ሰዎች ሲፈቱ፣ በትንቢታዊ ቃል ሰዎች ሲጽናኑ ይህን ነገር እናስተውላለን እና እነዚህ ሁለቱ ጎራዎች እንደ እግዚአብሔር መንግስት ሰራተኞች ተስማምቶ አንድ ሆኖ በአንድነት በጋራ ከመስራት ይልቅ የመነቃቀፍ አንዱ የአንዱን ክፍተት አጉልቶ በማሳየት የራሱን ጠንካራ ጎን ብቻ አጉልቶ በሌላ በኩል ማሳየት አይነት ነገር እና መተቻቸት ነገር እንዳለ እግዚአብሔር አስረዳኝ። ለምሳሌ ያህል እነዚህ ቆየት ያሉ አብያተ ክርስቲያናት ጋር እነዚህ አዳዲሶች ከምነቀፉበት ነገር መካከል አንዱ አዳዲሶቹ በትንቢት ላይ የተመሰረቱ ናቸው። ሁሉ ነገራቸው በትንቢት ተጀምሮ በትንቢት ነው የሚያልቀው። ንፋስ ላይ ያሉ ናቸው። የሆነ ስህተት ትምህርት መጣ አይችሉም። እንደገና ደግሞ የአንድ ግለሰብ
የበላይነት ምስተዋልበት ነው። መጽሐፍ ቅዱሳዊ ያልሆኑ አደራረጎች ያሉባቸው ነው። የጤናማ አይደለም የሚሉ በርከት ያሉ ከዚህ ጋር ተዛማጅነት ያሉ ነገሮችን በማንሳት የሚተቹበት ሁኔታ አለ። እነዚህ አዳዲሶቹ ደግሞ ቆየት ያሉትን መንፈስ ቅዱስ የማይሰራባቸው እንደሆነ አይነት ነገር በማድረግ ሰዎች ከእስራት አይፈቱም፣ ቀንበር አይሰበርም። ስለዚህ እዛ ጋር አክቲቭ አይደለም፣ የጸጋ ስጦታዎች በሙላት አይስተዋሉም በማለት የመተቻቸት አይነት ነገር እንዳለ ጌታ ተናገረኝ እና በእነዚህ ነገሮች መካከል ድልድይ መሆን የሚፈልግ ትውልድ ፈልጋለሁ። ድልድይ መሆን የሚሆን ትውልድ ምን አይነት ትውልድ ነው? እነዚህ ሁለቱም ጋር ያሉ መልካም የሚባሉ ነገሮችን አንድ ላይ አጣጥሞ እንደ እግዚአብሔር ቃል በሆነ መልኩ ተቀብሎ ማስተናገድ የሚችል እና በላይፍም ያንን ነገር መግለጥ የሚችል አይነት ነገር የሚል ጌታ አለኝ። እውነት ነው። እነዚህ ክፍተት ለማናችንም ሊታዩ የሚችሉ ነገሮች ናቸው። በዚህ ጊዜ በተለይ ከኢትዮጵያ ቤተክርስቲያን አንጻር በምንመለከትበት ጊዜ እና በጣም ነበረ ይሄ ራእዩ በእንደዚህ አይነት ሁኔታ ጌታ ወደ እኔ ሲያመጣ በጣም ነበረ ደስ ያለኝ። ይሄ ነገር እንግዲህ ጾም ጸሎቱን ጀምረ ገና ሳምንት ሳይሞላኝ ነበረ ወደ እኔ የመጣው እና በጣም ደስተኛ ነበርኩኝ በሆነው ነገር። ከዛ በኋላ እግዚአብሔርን አንድ ጥያቄ ነበረ የጠየቅኩት። ማለት የቱ ጋር ሆኜ ነው ጌታ ይህንን ራእይ ማስፈጸም የሚችለው የሚል ጥያቄ ነበረ ጌታ የጠየቅኩት። የቱ ጋር ሆኜ ነው ራእይ ማስፈጸም የሚችለው የሚለውን ጥያቄ በሚጠይቅበት ጊዜ እግዚአብሔር የመጀመሪያ አንድ ነገር አመለከተኝ። ከዚህ ነገር አንጻር እየጸለይኩ እያለሁ አንድ ቀን ተኝቼ እያለሁ ማታ ላይ አንድ ህልም አየሁ። ያየሁት ህልም ሁለት የበለስ ፍሬዎች ወይም ደግሞ ምናልባት ቁልቋል የሚል አማርኛ ሞር ለሁላችን ሊገልጽ ይችላል ብዬ አስባለሁ። እና እነዛ ፍሬዎች ሁለት ናቸው እና እንደ ሼልፍ አይነት ነገር ላይ ቁጭ ብሏል። ከላይ ቁጭ ብሎ ያለው ትንሽ ጠውለግ እንደማለት ያለ ነው። ከስር ያለው ደግሞ በጣም ወፈር ብሎ ያለ ነገር ነው እና ያን ነገር አየው። ከዛም በኋላ ቁጭ ብዬ ነው እያየው እያለ የሆነ ሰው ቀጥ ብሎ ወደዛ ነገር ይመጣና እቺ በደንብ ወፈር ያለችዋን ለመውሰድ እጁን ሲዘረጋ አየው። ከዛ የነኮ ነው ብዬ ለዛ ሰው ጥያቄን ሲያቀርብ ያንተ ከሆነ ታዲያ መውሰድ እንጂ ምን ቁጭ ብለህ ታያለህ የሚል አስደንጋጭ ምላሽ መለሰልኝ እና በጊዜው በምላሹ ደንግጫለሁ እና አንድ ነገር ገብቶኛል። የሆነ እየተላለፍኩት ያለ ነገር እንዳለ በማስተዋል ምንድነው ታዲያ ይሄ ነገር ብዬ ጸሎትን ቀጠልኩ። ይሄን ጸሎት እየቀጠልኩ ያለ እግዚአብሔር አምላክ በቃሉ በጣም ለልቤ ይናገር ነበርና በብዙ አቅጣጫ እኔን ይሰራኝ ነበረ። በተለይ የሳኦልን ታሪክ ሳኦል ከሳሙኤል ጋር ከተገናኘ በኋላና ሳሙኤል ስለጠፉ አህዮች ማሰብ እንደሌለበትና ልቡ የአባቱ ልብ ራሱ ወደሱ እንደሆነ አይነት ነገር የጠፉ አህዮች ተገኝቷል የሚልን ነገር እንደነገረው ከዛ በኋላ በማግስቱ ሊሸኘው ብሎ የዘይትን ብርሌ ላዩ ላይ አፍስሶ እግዚአብሔር እንደመረጠው እንደተናገረ የሳኦል ምላሽ ደግሞ በጊዜው እኔ ጀስት የተናቁ ከታናሽ ነገር ነኝ፣ ቤተሰብም ከዛ መካከል ታናሽ ነው፣ የተናቁ ነኝ፣ ከቤተሰብም መካከል ታናሽ ነኝ የሚል ነገር እንዳቀረበ ግን እግዚአብሔር አምላክ በሱ ትልቅን ስራ ሊሰራ እንዳለ በዘሩ በቤተሰቡ በሙሉ የሌለ ነገር እንኳን ቢሆን ትልቅን ነገር ሊሰራ እንዳለ እንደተናገረው ያን ነገር ሳሙኤል ተናግሮ ዘይቱን ካፈሰሰ በኋላ መጽሐፍ ቅዱስ ሲናገር ሳኦል ሊሄድ ፊቱን ከሳሙኤል በመለሰ ጊዜ ይላል እግዚአብሔር ልቡን ለወጠለት ይላል። እና የልብ ለውጥ መሰረታዊና ዋና ነገር እንደሆነ ጌታ ተናግሮኝ እኔም መስራትን ቀጠለ። የኔን ጥያቄ እስካሁን አልተመለሰም። የበለሱን ነገር የቁልቋሉን ነገር እንዳየው ነግራቸዋለሁ። ይሄ ደግሞ በልቤ ላይ ያለው ነገር እና እግዚአብሔር እኔን የመለወጥን ነገር የመጀመሪያ ሳምንት እየሰራ የመጀመሪያ ሳምንት በጣም በብዙ ጌታ እኔን ሰራኝ፣ ጨረስኩ። ከዛ በኋላ ምንድነው ጌታ ሆይ ይሄን ራእይ እንዴትና በየት በኩል ሆኜ ነው ማስፈጸም የሚችለው ብሎን ጥያቄ እየጠየቅኩ እያለው ሁለተኛው ሳምንት አለቀ እና ሁለተኛው ሳምንት በእንደዚህ አይነት ሁኔታ ምላሽ ይሄ ነው ብዬ ማለት ይቅርታ አንድ የዘለልኩት ሐሳብ አለ። ሁለተኛው ሳምንት ከማለቁ በፊት ልክ ሁለተኛው ሳምንት ጀምረ ሮብ አካባቢ ላይ አንድ ነገር ተከሰተ። ልክ በዚሁ ጥያቄ እያለው ማለት ነው ጌታ ሆይ እንዴት ነው ታዲያ ይሄን ራእይ ወደ ተፈጻሚነት ማምጣት የሚችለው? እንዴት እንዲሆን ነው የምፈልገው? እነዚህ ተወልጄ ያደኩባት ቤተክርስቲያን አለች እዚህ አካባቢ ወይም የቆዩቱ ጋር ሆኜ ነው ወይም አዳዲስ የተተከሉ አሉ እነሱ ጋር ሆኜ ነው? እንዴት ነው የድልድይን ስራ እንዲሰራ የምትፈልገው ብሎ ነገር ጌታን ሲጠይቅ ነበር እና
በዚህ ጥያቄ ላይ ያለው አንድ በጣም የማከብረው ትልቅ እግዚአብሔር ሰው አለ እና ለዚህ ለእግዚአብሔር ሰው ስልክ ደወልኩለት። ስልክ ሲደውልለት ከክፍለ ሀገር ነበርና ወደ አዲስ አበባ እየሄደ እንዳለ ሐዋሳ ላይ በዛ ቀን እንደሚያድርና ሐዋሳ ላይ ተገናኝተን ከዛም በኋላ አብረን እንደምንጸልይ እሱም አለኝ። እሺ ብዬ ተስማምቼ እያለሁ ሲመጡበት የነበረ መኪና ከፈለጉ ፍጥነት በላይ ስለሄደና ሐዋሳ በጊዜ ስለደረሱ ወደ አዲስ አበባ አለፉ እና ወደ 10 ሰዓት ከ40 አካባቢ ከ45 አካባቢ ሞልበት ታይም ላይ ደወልኩለት ለዚህ ሰው። ሲደውልለት በጣም ይቅርታ እንዳጋጣሚ ሆኖ መኪናው በጣም ፈጥኖ ስለሄደ አንደኛችን አዲስ አበባ ገብተን እንደር ብለን ነው እና አዲስ አበባ አርብ፣ ቅዳሜ፣ እሑድን አሳልፌ ከዛ ሲመለስ ሰኞ እንገናኛለን የሚል ነገር አለ። ኦኬ ብዬንም ስልኩን መልሼ ዘጋው። በጊዜው ከአንድ ወዳጄ ጋር በመኪና እየሄድን ነበረ። መኪና እየነዳው ነበረ፣ እሱ አጠገብ ነበርና እየሄድን እያለ 10 ደቂቃ ባልሞላ ጊዜ ውስጥ ከዛ ከእግዚአብሔር ሰው ጋር ተደዋውለን 10 ደቂቃ ባልሞላ ጊዜ ውስጥ ሞባይል ውስጥ ሜሴጅ ይገባል። ሞባይል ውስጥ የሚገባው ሜሴጅ ልክ እንደገባ መኪናን ቀኘን ጥጋ ሲይዣ አቆምኩና ሞባይሉ ላይ ያለው ሜሴጅ ሳነብ ደነገጥኩና አጠገብ ላለው ወዳጄም ልንገረው አልንገረው እያልኩ በጣም አቅማማው። ግን ጀስት መጨረሻ ላይ ትንሽ ከሄድን በኋላ ለማንም አትንገር እንዲህ አይነት ነገር አለ ብዬ ያን ነገር ነገርኩና ምንድን ነበረ የነበረው ሜሴጅ? ያ የእግዚአብሔር ሰው እንደዚህ ብሎ አለኝ። ጽሑፉ ላይ የምለው እግዚአብሔር የሆነ ህንፃ ነገር አያለው አለ፣ አዳራሽ ነገር አያለው አለ። በዚህ አዳራሽ ነገር ውስጥ መንፈስ ቅዱስ በኃይል ሲሰራ ያለው አለ። የብዙዎች ቀንበር ሲሰበር ያለው አለ። ብዙዎች ነፃ ሲወጡ ያለው አለ። ከዛ የሚያገለግለውን ሰው በዚህ ውስጥ በሚያይበት ጊዜ ሄጄ ሳይ የምታገለግል አንተ ነበርክ አለ እና ምንድን ነው ጌታ ሆይ ብዬ ይሄን ነገር ጌታን ጠየቅኩት አለ። እና ይሄ ሰው እንግዲህ ሲነግረኝ ልክ መኪና ውስጥ እየሄደ እያለ ሞባይልን ከፍቼ መጽሐፍ ቅዱስ ሳነብ ነበር አለ። ሞባይሉ ላይ አዘሚን ታይም በሞባይሉ እና በሱ መካከል ሌላ ስክሪን ነገር ራእይ ነገር ማየት ጀመርኩ አለ። ስክሪን ነገር ተከፍቶ እሱ ማየት ጀመርኩ አለ። የሚያየው ይሄን ነው አለ። በቃ እና የሆነ ህንፃ አዳራሽ ነገር ውስጥ በጣም በመንፈስ ቅዱስ ኃይል ሲታገለግል ብዙዎች ነፃ ሲወጡ ቀንበር ሲሰበር አየው አለ። ከዛም በኋላ ምንድነው ጌታው ብዬ ጌታን ስጠይቅ ይሄ በባሪያዬ በዚህ በሐዋሳ ከተማ ላይ ሊያመነጭ ያለው አዲስ ምንጭ ነው ብሎ አለ። ምንድነው ብዬ ስል ቤተክርስቲያን በአንተ ሊተክል እንዳለ ጌታ ተናገረኝ ብሎ ይሄ ነው ብሎ ዘካርያስ ምዕራፍ 4 ቁጥር 6 ላይ ያለውን ቃል በመንፈስ እንጂ በኃይልና በብርታት አይደለምና የሚለውን ቃል አያይዞ ልንላከልኝ እና ይሄ ነገር ለኔ በጣም በጊዜው አስደንጋጭ ነበረ። ቅድም እንዳልኳችሁ የበለሱ ራእይ አለ የሆነ ነገር ሌላ ሰው ሊወስድ ብሎ ከዛም በኋላ እኔ እንትን ያልኩት እና በዚህ ነገር በጣም ግራ ተጋባው እና አጠገብ ላለው ወዳጅ ነገርኩ። እሱም መጸለይ ነው ጌታ መልካም ነው እና ጀስት እግዚአብሔር በዚህ ነው መንገዱ ካለ እንግዲህ ምንም ሌላ ማድረግ አይቻልም እና ለማንኛውም እኔም ጸልይ እላለሁ አለኝ። ለማንም አትናገር አንተም ጸልይ ብዬ በዚህ አይነት ሐሳብ ላይ ሮብ ዕለት በእንደዚህ አይነት ሁኔታ አሳለፍኩ ማለት ነው። ከዛ ከዚህ ወዳጄ ጋር በእንዲህ አይነት ሁኔታ ካሳለፍኩ በኋላ አርብ አካባቢ ጠዋት ላይ ሌላ ሰው ይደውልልኛል። አሁን ሁለተኛው ሳምንት ሊያልቅ መጨረሻው ዊኬንዱ ማለት ነው። ምደውልልኝ ሰው ትልቅ እግዚአብሔር ሰው ነው። አዲስ አበባ ነው የምኖረው እና እዚህ ትልቅ ሚቲንግ ነበርና የቤተክርስቲያን ለዛ መጥቶ የነበረ ሰው ነው። እፈልጋለሁ አለ። አይ አሁን ጸሎት ላይ ስለሆንኩ በዚህ 2 ሳምንት ማንንም ላላገኝ ወስኛለሁ። አሁን ራሱ ድንገት ስልኬን በከፈትኩበት ነው ደወልከው ብያልኩት፣ አይ ባገኝ ጥሩ ነው ብሎ አለ። ልቤ ደግሞ መንፈስ ቅዱስ እንዲያገኘው ፈቀደ እና እሺ ብዬው ከዚህ ሰው ጋር ተገናኘ። ተከታትለን ተገናኘ። ከዛም በኋላ ልክ እንደተገናኘ ያለኝ አንድ ነገር ነበረ። ጀስት አሁን ነባር ከምንላቸው ቆየት ካሉ ቤተ ክርስቲያናት አንዱ ውስጥ ያለ ከፍተኛ አመራር ደረጃ ውስጥ ያለ ሰው ነው የሰው በአገልግሎትም እንደገና ደግሞ ከነዚህ ከአዳዲሶች ቅርብ ጊዜ እየተተከሉ ካሉ አብያተ ክርስቲያናት አንጻር የተሻለ ቅርበትና መረዳቶች አለው ብዬ የማስበው ሰው ነበር እና አንድ ነገር አለ። ቆየት ያሉ አብያተ ክርስቲያናት ጋርም ስንመለከት ክፍተቶችን ነው የምታየው። አዳዲስ የተተከሉ ጋር ያለውን ክፍተት ነው የምታየው። ሞር ደግሞ እነዚህ ክፍተቶች በሁለቱ መካከል ያለው ክፍተት ይበልጥ እንዲሰፋ ያደረጉበት እና እያደረጉ ያሉበት ሁኔታ እንዳለ ነገረኝ እና አንደኛ አንተ ስነ መለኮትን ተምረሃል፣ ሁለተኛ እግዚአብሔር ከጸጋ ስጦታ አንጻርም ጥሩ ጸጋ በአንተ ላይፍ ላይ እየገለጠ ያለው ነገር አለና
ከዚህ አንጻር ምን ታስባለህ? እኔ ወደ ልቤ ከመጡ ሰዎች መካከል አንዱ አንተ ነህ እና ለዚህ ነው ፈለግኩ የሚል ጥያቄ አቀረበልኝ እና የቀረበው ጥያቄ እጅግ በጣም አስገረመኝም አስደነገጠኝም። ምክንያቱም ቅድም እንደነገርኳችሁ በሁለቱ መካከል ክፍተት እንዳለ ጌታ በሐይቁና በደሴቶቹ ምሳሌ ተናግሮኛል ብያቸዋለሁ። ሰውየው እያቀረበልኝ ያለው ራሱ ራእዩን እንደገና ደግሞ እየነገረኝ ነው ማለት ይቻላል እና ልክ ቅድም በስልክ ያ የእግዚአብሔር ሰው በመኪና ሲሄድ የነበረው የላክልኝን ሜሴጅ እሱን ብቻ ሳስቀር ስለ ራእዩ አጠቃላይ ከእግዚአብሔር ዘንድ ስለተቀበልኩት ራእይና የቱ ጋር ሆኜ ነው ይህን ነገር ማስፈጸም የሚችለው ነገር ላይ እየጸለይኩ ነው ብዬ ለእሱ ነገርኩት። እሱም እጅግ በጣም ደስተኛ ሆነ። ከዛም በኋላ በቃ አንተም ጸልይልኝ እኔም ጸልያለሁ ብዬ ከእሱ ጋር ተለያየው ማለት ነው እና የመጀመሪያው 2 ሳምንት በእንዲህ አይነት ሁኔታ አለፈ እና ነገሩ ቤተክርስቲያን ትክክል የሚል ነገር መጥቷል። እኔ ግን ነገሩን አልተቀበልኩም። ስለዚህ እጅግ በጣም ከባድ ነበር ለኔ። ምክንያቱም እንደነገርኳችሁ ቤተሰቦቼ በመካነ ኢየሱስ ቤተክርስቲያን ውስጥ ነበሩ። ገና እኔ ከመወለዴ በፊት እዛ ነው ተወልጄ ያደግኩት። ስርዓቱን ሁሉ እዛ ነው ሁሉ ሲያገለግል የኖርኩት። ስለ መለኮት የተማርኩት ሙሉ ጊዜ የሰጠሁት ሁሉ ነገር ከዛ ጋር በጣም የተቆራኘ ስለሆነ እንደዚህ አይነት ነገር ቀላል አይደለም። እንደኔ ቸርች ውስጥ ተወልዶ ላደገ ሰው ማለት ነው እና ከባድ ነበረ። ከዛ ከባለቤቴም ጋር ተነጋገርኩና ከአንዳንድ ወገኖችም ጋር መነጋገር እኔ ተጨማሪ 1 ወር ጸሎቱን ቀጥላለሁ እና በእግዚአብሔር ፊት ክሊር የሆነ ነገር ማግኘት ፈልጋለሁ የሚል ነገር በማለት የነበረውን ጸሎት በ2 ሳምንት ጨርሳለሁ ያልኩትን ጸሎት ለ1 ወር እንደገና ጸሎቱን ቀጠልኩ ማለት ነው እና በዚህ በ1 ወር ቆይታዬ እንግዲህ ነገሮች ቀጠሉ። ጀስት በአንድም በሌላም እግዚአብሔር አምላክ መናገሩን ቀጠለ። በጣም የሚገርመው ነገር አንድ መንፈሳዊ ልጄ የሆነ አንድ ሰው አለ እና እነዛ መንፈሳዊ ልጆች ብዬ ከምላችሁ መካከል አንዱ የሆነው አንድ ቀን ፈልጋለሁ ብሎ ቤት ድረስ መጣ። በዚህ 2 ሳምንት ጀምሮ ባለበት በዚህ ወቅት ማለት ነው። መጥቶ ቁጭ ካለ በኋላ እንዴት ነህ ሰላም፣ ምን እያሰብክ ነው አለኝ። አይ እኔ እያሰብኩ ያለሁት ጀስት እግዚአብሔር ፊት እየጸለይኩ ነው፣ ጌታ ሄድ ባለኝ አቅጣጫ ሊሄድ እየተሰናዳው ነው ብዬ ነገርኩት ማለት ነው። ከዛም በኋላ አንድ ነገር አለኝ። እኔ ግን ሲመጣም ቤቴም ልቤ ላይ ሞልቶ መጣሁት አንድ ነገር ነው። እኔ ልቤ በብዙ ነገር አዝኖ አሁን ከቸርች ርቄ ነው ያለሁት ብሎ አለኝ። በብዙ ነገር ውስጤ ሊያርፍ አልቻለም እና ምን አለ እግዚአብሔር እንደ ወጪ ያለውን ሰው እንኳን አስነስቶልን በተሻለ መልኩ እግዚአብሔርን ሐሳብ በማገልገል ልባችን ሊያርፍ የሚችልበት ነገር መሆን ቢችል እያልኩ እያሰብኩ ነው መጣሁት እና እኔ ወይ ሚኒስትሪ ነገር ብትጀምር እና በዛ አንድ ላይ ብትጀምር ወይም ደግሞ አላቅም የምታስበው ነው የሚል ነገር ብሎ አለኝ። በጣም ገረመኝ የምሶ ይህንን ስል። ከዛ በኋላ ያለውን ነገር ኦኬ እንግዲህ ከአስከፔ ያለውን ነገር ነገርኩት። እንዲህ አይነት ነገር ላይ ነው ያለሁት፣ አንተም ጸልይልኝ እኔም ጸልያለሁ ብዬ አልኩት። ከእሱ ጋር ተለያየን። እሱ ወደ ቤቱ ሄደ። እሱ ወደ ቤቱ በሚሄድበት ጊዜ ይሄ ወደ ማክሰኞ አካባቢ ነው እንግዲህ የመጀመሪያው ሳምንት ማክሰኞ አካባቢ ነው። በዚህ ቀን ባለፈው ወደ አዲስ አበባ ሲሄድ ነበረና በቴክስት ያገኘ ከእግዚአብሔር ሰው ጋር ተገናኘን፣ በስልክ ማለት ነው። ተገናኝተን እንዴት ነው ነገሩ ብዬ ስለ ራእዩ ጠየቁት። እሱ ሲጠይቀው አንድ ነገር አለ። ወደ አዲስ አበባ እየሄድን ያለን መጽሐፍ ቅዱሴን ሞባይል ላይ ከፍቼ እያነበብኩ እያለ በድንገት ሞባይል እና እኔ መካከል ሌላ ስክሪን ተከፍቶ ማየት ጀመርኩ እና የሚያየው በጣም ትልቅ አዳራሽ፣ ብዙ ሰዎች ነፃ የሚወጡበት፣ ቀንበር የሚሰበርበት እንዲሞልበት ነው እና ያን ነገር አይቼ ከዛ ምንድነው ጌታን ብዬ ስል አዋሳ ምድር ላይ እንዲህ በዚህ ባሪያዬ የሚያመነጨው ምንጭ ነው ብሎ አለኝ። ከዛ በኋላ አይ ጌታ ሆይ ምን ነካ ወቼ እኮ በትምህርቱ ጥሩ ውጤት ስላመጣ አዲስ አበባ ራሱ ሳይገባ አይቀርም እና ያለው ነገር እንደዛ ነው እንጂ አዋሳ ላይ ያለው ነገር ጨርሷል ብዬ ክርክር ነገር ውስጥ ገባው እና ነገሩን ላንተ ላለማስተዋል አለፍ ሲያቅማማ አለ ያ ሰው ሰውነቱ ሁሉ አተኮሰኝ አለ፣ አላበኝ አለ፣ በቃ ተጨናነቅኩ አለ በጣም እና አጠገብ ያሉ ሰዎች ምን ሆነ ነው ብሎ ስሉኝ አይ ወቼን ታውቁትላ አሁን እናውቃለን እና ለሱ ነው አሁን እንዲህ አይነት ነገር መልእክት እየመጣልኝ ያለው ብዬ ስላችሁ አንተ ታዲያ መልእክቱ ከመጣ መልእክቱን ማስተላለፍ እንጂ ለምን ትጨናነቃለህ? ልክ በሜሴጅ መልእክቱን ላንተ ስልክ የሚያጨናንቀኝ ነገር ሁሉ ተወኝ፣ ያለው ነገር ይሄ ነው ብሎ እሱ ሌላ ተጨማሪ ለኮንፈርሜሽን ሊሆን የሚችል ነገር ነገረኝ እና እነዚህ ነገሮች ከሰማው በኋላ ያለውን ነገር ለመቀበል ለኔ እጅግ በጣም ቀላል ነገር አልነበረም እና እግዚአብሔር ከዚህ ጊዜ በኋላ አንድ ነገር በቤት ማድረግ ጀመረ። ምንድነው ማድረግ ጀመረው? ከዚህ ቀደም በአንድም በሌላም ይሄንን መልእክት ሊያጸኑ የሚችሉ ነገሮችን ለኔ
ሲያወራ በሰዎችም በእኔም በራሴም በኩል ሲያወራ እንደነበረ እኔ ነገሩ ከዚህ አንጻር እንዳልተረዳው ሊያስረዱ የሚችሉችን እኔ ማስታወስ ጀመረ። የመጀመሪያው ነገር የስነ መለኮት ትምህርት ማለት የሁለተኛ ዲግሪዬን ለመማር ወደ አዲስ አበባ ሄጄ የሴሚስተር ብሬክ ላይ ማለት ወደ ሐዋሳ ተመልሼ መጥቼ እያለሁ አንዲት እናት መንገድ ላይ አገኙኝ እና እዚህ አገልግሎት በነበርኩበት ጊዜ በጸሎት የሚደግፉኝ በብዙ የሚያበረታቱኝ እናት ነበሩ። ትልቅ እግዚአብሔር ሰው ናቸው እና እኚህ እናት አስቆሙኝና የሚገርም ነገር ነው አሉኝ። ምንድን ነው አልኳቸው። የሆነ ራእይ አይቼ ከዛም በኋላ ጌታ ወይ እሱ የት አግኝቼ ነግረዋለሁ ወይ ስልኩ ምናምን ከሰው ፈልጌ ካልነገርኩ የት አግኝቻው ለሱ ነግረዋለሁ የምለውን ነገር ብዬ ያለው ያለ ዛሬ አንተን አገኘው አሉ። እሺ ምንድን ነው ብዬ አልኳቸው። ትልቅ ጉድጓድ ነገር አየው አሉኝ እና በዚህ ጉድጓድ ነገር ውስጥ ኩልል ያለ ውሃ አለ። ነገር ግን አንተ ወደ ጉድጓዱ ውስጥ ገብተህ ከዛ ልክ ቀርተህ ውሃን ለሰዎች ለማስተላለፍ በምታደርገው ጥረት አንዳንድ እጆች ደግሞ ይታዩ ነበር። ልክ እንደ ድንጋይ እንደ ሬዳሽ ያለውን ነገር ይጨምሩባል እና ያ የሚጨምረውን ነገር ከውስጥ እያወጣ ትወረውራለህ፣ ይጨምራሉ፣ ትወረውራለህ። እንደዚህ እያደረግ መጨረሻ ጉድጓዱ ውስጥ ያለውን ድንጋይና ሬዳሽ ቆሻሻ መስሉ ነገሮችን አወጣ። ከዛ ውሃ ኩልል ያለ ንጹህ ውሃ ሆነ እና ልክ አሁን ታሽጎ እንደምላኩ አይነት እንደሚከፋፍሉ አይነት ውሃዎች አይነት ነገር የታሸጉ ነገሮች ሆኖ ከዛ ሲወጡ እና ሲቀማመጡ ለብዙ ሰዎች ሲታደሉ አየዋለች። ከዛ ምንድነው ጌታው ብዬ ጌታን ስጠይቅ በዚህ ባሪያዬ በዚህ ምድር ላይ የሚያመነጨው ምንጭ ነው። ብዙዎች ከዚህ ምንጭ መጥቶ ይረካሉ፣ ይጠጣሉ፣ ይፈወሳሉ፣ መልካም ነገር ይሆናል ብለሽ ንገሩ ራሱን እንዲያዘጋጅ ብላ ነገረችኝ እና በጊዜው እኔ ምንም እንዲህ ነው የሚል የገባኝ ነገር የለም። ያው ከዚህ በፊት ከነበርኩ አገልግሎት አንጻር የሚቀጥል ነገር እንዳለ ከማሰብ ውጪ ሌላ ምንም ያልኩት ነገር አልነበረም እና ይሄ ነገር አስታወሰኝ። ከዚህ የሚቀድም አንድ ሀሳብ አለ። ምንድነው ያም ሀሳብ? እንዳልኳችሁ ታቦር ማህበር ምናምን ላይ እያገለገልኩ በነበረበት ጊዜ ልክ ታቦር ላይ ያለኝን ነገር ጨርሼ ለቅቄ ልሄድ የወራት አንድ ወር ከምናምን ጊዜ የማይበልጥ ጊዜ ቀርቶ እያለ አንድ ልጅ ይደውልልኛል። የሚደውልልኝ ልጅ ከዚህ በፊት ታቦር ማህበራን ላይ እያገለገልኩ እያለው የሆነ አንድ የሱ ጓደኛ ይዞት ይነጋ መጥቶ ይህንን ሰው እባክህ ያዘው አስተምረው ተከታተለው ብሎኝ እሺ ብዬ ስልክ ሁሉ ተለዋውጠን ብዙ ጊዜ እየተከታተልኩት እየደወልኩ ስልኩ ሁሉ ከዛ በኋላ አይሰራም ነበርና ያጣው ሰው ነው እና ስለዚህ ሰው እኔ የነበረኝ እውቀት ከሁለት ዓመት በፊት ምናምን የነበረኝ እውቀት በዛ ጊዜ ማለት ነው በቃ ጀስት ጥሩ ሁኔታ ላይ እንዳልነበረ አይነት ነገር ነበር እና ይሄ ሰው ልክ ታቦር ሊለቅ የሁለት ወር ያነሰ ጊዜ አንድ ወር ከምናምን ጊዜ ቀርቶኝ እያለ ደወለ። ስልክ ለትምህርት እንደሚሄድ ገና አላወቅኩም። ደወለና ልክ ታቦር ላይ ያለህን ነገር ጨርሰ ተረካክበ ተሰናብተ ስትወጣ አየው አለኝ። እሺ አልኩት። ከዛ በኋላ መንገድ ላይ እጅግ በጣም ደስ እያለ እጅን እያውለበለብክ ስትል አየው አለ። እሺ አልኩት እና ከዛ ልቤ አዘነ አለ። በቃ ወጪ አገልግሎት ትቶ እየሄደ ነው እንዴ ብዬ ልቤ አዘነ አለ። ኦኬ አልኩት። ከዛ በኋላ ትንሽ ሄድ እንዳልክ የሆነ ጀስት እንደ ዳስ ነገር የተሰራ ነገር ውስጥ ነው የማየው አለ። ነጭ መጽሐፍ ቅዱስ ይዘህ በኃይል ስትሰብክ አየውኝ አለ። ከዛ በኋላ አይ በቃ አገልግሎት ትቶ ሳይሆን ይሄ ሰው ወደ ሌላ ምዕራፍ እግዚአብሔር እያሻገረው ነው ማለት ነው ምን ነገር ላይ ደርሼ ነው አሁን ምደውልልህ ብሎ ከሁለት ዓመት በፊት በጌታ የነበረው ነገር እንኳን ጥሩ እንዳልሆነ ሳስብ የነበረ ሰው ለካ በመሃል ላይ ላይፉ ተለውጦ ጥሩ ነገር ውስጥ ገብቶ ኖሯል። እንዲህ አይነት ነገር ነገረኝ እና በጊዜው እኔ ምናልባት ሌላ አውትሪች ላይ የመላክበት ሁኔታ ይፈጠር ይሆናል ወይም ደግሞ የተለያዩ ሌላ ቤተክርስቲያን ላይ አገልግሎት ይጀምር ይሆናል የሚል ነገር ነው እንጂ ከነዚህ ነገሮች አንፃር አላሰብኩም ነበር እና ጌታ ይሄንን አስታወሰኝ። ቀጥሎ አሁን ያልኩት የእኚህ እናት የነገሩኝን ነገር ቀጥሎ ደግሞ እግዚአብሔር አስታወሰኝ ያን ነገር። እነዚህ ነገሮች ሁሉ ያንን እንደሚያመለክቱ አሳየኝ። ሌላው አዲስ አበባ ላይ እየተማርኩ እያለሁ ሁለተኛ ዓመት ላይ ነው ደግሞ የሆነው እየተማርኩ እያለሁ አንድ ቀን አንድ ህልም አየሁ። ያየሁት ህልም በጊዜው አልገባኝም። ያየሁት ህልም እንዲህ ነበርና አንድ በጣም ትልቅ የማከብረው የእግዚአብሔር ሰው አለና ይህ የእግዚአብሔር ሰው አሁን ምናልባት ዛሬ ይህንን ቪዲዮ ከሚቀረጽበት ጊዜ አንጻር ስናይ ወደ 6 ዓመት አካባቢ በፊት ሊሆን የሚችል ጊዜ አካባቢ ሊሆን ይችላል ብዬ አስባለሁ እና ከ5 ዓመት ብቻ ነው አንስም 5 ዓመት አካባቢ ይሆናል። በዛ ጊዜ ይህ ሰው አንድ ቀን
አካፈለኝ። እግዚአብሔር በልቡ ስላስቀመጠው ራእይ አካፈለኝ። ይህ ሰው ያለው ምንድነው? እግዚአብሔር አምላክ እስካሁን የመጣበት መንገድ በቃ ከዚህ በኋላ አያስቀጥልም እና አሁን ቤተክርስቲያን እንድተክል ፈልጋለሁ ብሎ እግዚአብሔር እንዳለውና ከዛ አንጻር ያለውን ነገር እያሰበ እንዳለ የሰው ነገር በጣም ደስ ብሎኝ ጸልየለት ባሪከው ከዛ ሰው ተለያይተን ነበር እና ያ ሰው ግን ያን ነገር ተግባራዊ እርምጃ ሲወስድ አላየውም ነበር እና አዲስ አበባ ላይ ያለው ሁለተኛ ዓመት ተማሪው ያለው የሆነ አንድ ተለቅ ያለ ነጭ ፖስታ ነገር የሆነ እጅ ለዛ ሰው ይሰጣል። ለዛ ሰው ሲሰጥ ያ ሰው ወደ ላይ እየቀሰረ ለሱ ስጡ ይላል አንደኛ ጊዜ። እንደገና ለዛ ሰው ይሰጣል፣ ወደ ለሱ ስጡ ይላል ሁለተኛ ጊዜ። እንደገና ለዛ ሰው ይሰጣል፣ ለሱ ስጡ ስል ሶስተኛ ጊዜ ወለነ ሲሰጥ እኔ ያንን ፖስታ ወሰድኩኝ ማለት ነው። ከሶስተኛ ጊዜ አራተኛ ጊዜ ላይ ያንን ፖስታ እኔ ወሰድኩ ማለት ነው። እና ምንድነው ያ ነገር ብዬ ስል እግዚአብሔር አምላክ ይሄ ይሄ ራእይ እንደሆነ ነገረኝ እና ያ ሰው በተደጋጋሚ እንደዛ አይነት ነገር እግዚአብሔር ብሎት እንግዲህ ምን አይነት ውሳኔ ላይ እንደደረሰ አላውቅም። እስካሁን ሌላ የሆነ ነገር የለም። ግን እንደዛ አይነት ራእይ አይቼ ነበርና ምንድነው የሆነ ነገር ብዬ ሳስብ ነበር። በጊዜው አልገባኝም። እግዚአብሔር ይሄ ያ ነገር ነው፣ ይሄ ራእይ ማለት ያኔ እዛ ያየው ነው ብሎ እንደገና ያን ነገር ያስታውሰኝ ጀመር። በዚህ መሀል ላይ ያለው በዚሁ ዓመት ማለት የሁለተኛ ዓመት ተማሪ ሆኜ ያለው በ2007 ዓመት ምህረት ማለት ነው በእኛ በኢትዮጵያውያን አቆጣጠር የፋሲካን በዓል ለማክበር ወደ ቤተሰብ ጋር ወደ ያበሎች ነበርና እዛ ሄጄ ባለውበት ቆይታ ከተለያዩ እግዚአብሔር ሰዎች ጋር የማሳለፍ እድል ገጥሞኝ ነበርና እዛ በነበረን ቆይታ በተለያዩ እግዚአብሔር ሰዎች በኩል እግዚአብሔር ይሄንኑ ነገር የሚያጸናን ነገር ተናግሮኝ ነበረ። በጊዜው እግዚአብሔር ግን በጊዜው አልገባኝም ነበርና ያንንም አስታውሰኝ ጌታ ያንንም ሲነገር የነበረው መልእክት ይሄ ነው ብሎ ያንንም ነገር እግዚአብሔር እንደገና አስታውሰኝ። ሌላው የተለያዩ ሰዎች በተለያየ ጊዜ እየጠሩኝ አግኝቶኝ ቁጭ ብሎኝ አንተ ለምን ቤተክርስቲያን አትተክልም የሚል ነገር ስሉኝ ነበር ከዚህ በፊትና እኔ ኧረ ምን ትቀልዳላችሁ፣ እኔ ኢቭን በሚተክሉ ሰዎች ላይ ራሱ አንዳንድ ጥያቄዎች አሉ። ለምን ይዙ ባለውበት ቦታ ሆኜ የሚሰራ ነገር አይሰራም ለምን አይሆንም የሚል ነገር አለኝ እና እኔ ብዙ እንደዛ አይነት ነገር ላይ የለውም የሚል ነገር ላቸው ነበርና በአንድም በሌላም ስናገረኝ ነበር። እግዚአብሔር በቅርብ ወንድሞቼ በማላቃቸው ሰዎች ስናገረኝ ነበር። በእንደዚህ አይነት ሁኔታ ነገሮችን እኔም ማስታወስን ቀጠለ። እንግዲህ የአንድ ወር ቆይታው አሁን ሄዶ 2 ሳምንት አካባቢ አልፏል ማለት ነው። ይህን ነገር እግዚአብሔር እያስታወሰኝ በጸሎት ቦታዬ በዚህ ውስጥ እያለው አስታውሳለሁ። ሐምሌ 20 ቀን ላይ አንድ ሰው ደወለ ጠዋት ላይ። በዛ ቀን የሆኑ ቤተሰቦች ጋር አገልግሎት ነበረኝና ዓመታዊ ምስጋና ፕሮግራም ነገር አላቸውና እነዛ ቤተሰቦች ጋር ከተለያየ ሀገር የመጡ ከድሬዳዋ እንደገና ደግሞ ከአዲስ አበባ የመጡ አገልጋዮች ነበሩና እኔም እዛ ላይ አገልግሎት ስለነበረኝ ጾም ጸሎትን አቋርጬ ማለት ላይ ወጥቼ እነሱ ማገልገል ስለነበረብኝ ለዛ ፕሮግራም ለመውጣት ቤቷ ስልኬን ክፍት አድርጌ ነበርና ይሄ የእግዚአብሔር ሰው ይደውልልኛል። የምደውለው ስልክ ቁጥሩን አላውቅም። አነሳው። እንዴት ነው እቺ ሰላም ነው አለኝ። ሰላም ነኝ እግዚአብሔር ይመስገን። ማን ልበል ብዬ ስለው አይ ማንነትህን ተው ብሎ ቀጥታ ወደ የሚቀጥለው መልእክት ገባ። እግዚአብሔር መልእክት ሰጥቶኝ ነው ለአንተ የሚል ነገር አለኝ። ምንድነው ብዬ ስለው ጀስት የጽሞና ጊዜ እየወሰድኩ እንዳለው ስለ ቀጣይ የእግዚአብሔር ፍቃድ ቀጣይ አቅጣጫ እግዚአብሔርን እየጠየቅኩ እንዳለው በእግዚአብሔር ፊት ጊዜ እየወሰድኩ እንዳለው በዚህ ጽሞና ጊዜ ውስጥ ደግሞ ያየሁት ራእይ እንዳለ ከዛ ራእይ አንጻር ክርክር ውስጥ እንዳለው እና ይሄን ነገር ሁሉ ነገረኝ። ከዛ በኋላ እሺ ብዬ አልኩት እና እግዚአብሔር አምላክ ዘንድ የመጣ ራእይ ነው። ይሄን ራእይ ከመቀበል ከማድረግ ውጪ ሌላ አማራጭ ስለሌለ ተቀበል፣ ይሄን ነገር አድርግ የሚል አጽንኦት ሰጥቶ በጣም ረጅም ጊዜ ከተለያዩ ታሪኮች አንጻር ወደ 20 ምናምን ደቂቃ ደውሎ አወራኝ። የሰው በጣም ገረመኝ፣ እጅግ በጣም ደስ አለኝ፣ ልቤ ታነጸ። ከዛ በኋላ ግን ማን ብዬ ስለው ማንነትህ ለጊዜው ይቆይ ብሎ ከዛም በኋላ ከዛ ሰው ላይ ጋርም ተለያየ። ማንነቱን ይገርማቸዋል። የጸሎቱን ጊዜ ጨርሼ ከ1 ወር ወይም 2 ወር በኋላ ነበረ ያወቁት። ከዛ በኋላ በዛ ማለዳ እንደነገርኳችሁ አገልግሎት ነበረብኝ። የሆኑ ቅዱሳን ምስጋና ፕሮግራም ያላቸው ነበሩ። እዛ ሄድኩኝ። እዛ በርኩበት ጊዜ ጠዋት ላይ 2 ጊዜ ዙር አገልግሎት ነበረ፣ ጾም ጸሎት ነበረ እስከ 7 ሰዓት አካባቢ። በዛ ቆይታ 2 ወገኖች ያገለግሉን ነበርና እነዚህ 2 ወገኖች በሚያገለግሉበት ጊዜ እኔም እዛው ሆኜ ይገለገል ነበርና የመጀመሪያው ሲያገለግል የነበረው ወንድም አንድ ነገር አለ። እግዚአብሔር ጀስት ስላንተ በጣም ይናገረኛል። ምንድነው ማየው አለ። እንደዚህ አይነት ልብስ አይቻላቅም አለ። ከእግር ጥፍር እስከ ራስ ፀጉር እጅግ በጣም ለየት ያለ ብረት ነገር ነው። ግን ብረትነቱ ለየት ያለ ነው። የሚታወቅ አይነት ነገር አይደለም። በጣም የሚያምር ነገር ነው።
ሙሉ በሙሉ አጥልቄ አያለው አለ እና ሙሉ ሰውነት ይሄን ነገር ለብሷል። ያለበሰው ጣቶች ብቻ ናቸው አለ። ምንድነው ጌታ ሆይ ብዬ አልኩት። እሱ እያዘጋጀሁት ነው፣ በሱ ብቻ ሊሰራለው ስራ አለ። አዲስ ነገር ነው፣ ከዚህ በፊት ያልተደረገ ነገር ነው፣ ከዚህ በፊት ያላገለገለውን አገልግሎት ነው፣ ያለበት መንገድ ነው። አዲስን ነገር በሱ ሊጀምራለሁ። ጥቂት ጊዜ ብቻ ነው የሚቀረው። እንዳየው ሁሉ ነገሩን ለብሷል። ጥፍሩ ብቻ ነው፣ ጣቱ ብቻ ነው የቀረው። እግዚአብሔር አምላክ በአዲስ መልክ ይገልጣል። ለአዲስ ነገር አዘጋጅቻለሁ ነው የምለው። ስለዚህ ራስን አዘጋጅ። እግዚአብሔር ሄደበት በማታውቅ መንገድ ሊያስገድ፣ አገልግልበት በማታውቅ አቅጣጫ አገልግሎት ሊያስጀምሪ ነው። ደግሞ ነገሩ አዲስ ነው፣ ማንም ላይ ከዚህ በፊት የታየና የሆነ አይደለም እና ለዚህ ራስን አዘጋጅ ብሎ ብዙ ማብራሪያዎችን በመስጠት በጣም የእግዚአብሔር ሰው ተናገረ እና እሺ ብዬ በዛም ቁጭ ብዬ ያለው በሁለተኛው ዙር አገልግሎት ላይ የነበረው ከአዲስ አበባ መጣው አገልጋይ እያገለገለ እያለ ስማ እንተ ሰው አለኝ። አቤት አልኩት። ጳውሎስ ምን እንዳለ ታውቃለህ አለኝ። ከሰማይ ለታየልኝ ራእይ እምቢ አላልኩም አለ። እሺ ከማለት ውጭ አማራጭ የለኝም አለ። በጣም ነበር የገረመኝ። ከዛም በኋላ እንደገና ወደ እኔ መጥቶ እንደዚህ አለ። እግዚአብሔር አምላክ በአንተ በዚህ ምድር የሚወልደው ነገር አለ። እዚህ ምድር ብቻ አይደለም፣ ወደ ብዙሃኑ የሚሄድ ነው፣ ብዙሃኑ የሚደርስ ነው፣ ለብዙሃኑ ጥቅም የሚሆን ነው። ለዛ ነገር ራስን አዘጋጅ ብሎ ቀጥታ ከራእዩ ጋር የሚሄደውን ነገር ተናገረኝ ማለት ነው። ከዛ ይሄን ነገር በዛ ዕለት ሰምቼ ወደ ቤቴ ገባሁኝ። ከዛ በኋላ አንድ በጣም የሚወደው ትልቅ የእግዚአብሔር ሰው አለ። ከእግዚአብሔር በዚህ ዘመን ካስነሳቸው አፍሪካውያን አገልጋዮች መካከል አንዱ ነው እና በጣም ነው የምወደው። ትልቅ የእግዚአብሔር ሰው ነው። በእግዚአብሔር ቃል አስተምሮ ሲያስተምር በሚያገለግሉ አገልግሎቱ በጣም ማክብሮ ነው የምወደው ሰው ነው እና ይሄ ሰው በህልሜ ተኝቼ ያለው መጥቶ ሲጸልይልኝ አየሁ እና የሚጸልይልኝ እግዚአብሔር አምላክ በእጥፍ ቅባት እንዲያስነሳኝ፣ ይሄ ሊጀመር ያለውን አዲሱን መንገድ አቅም የሚሰጥን ጸጋ እንዲያበዛልኝ አይነት ነገር ብሎ ነው የሚጸልይልኝ የነበረው እና ከዛ ያንን ሰው አንድም ቀን በእንደዚህ አይነት ሁኔታ ኤክስፒሪየንስ አድርጌ አላውቅም። ግን በዛ ቀን ያ ሰውም እዛም ቀን በሐምሌ 20 ምሽት ማለት ነው በእንደዚህ አይነት ሁኔታ ወደ ነምቶያ ነገር ሲሆን እጅግ በጣም ነገሮች እየጸኑና እየጠነከሩ ከእግዚአብሔር ዘንድ መሆናቸው ከትናንትና ይልቅ ዛሬ እያረጋገጡ መጣ ማለት ነው። ወደ ፕሮግራሙ ምንድነው ወደ ጾም ጸሎቱ ማለቂያ አካባቢ ስመጣ የተፈጠረው ነገር አንድ ነው። ስቲል ብዙ ማረጋገጫዎች በአንድም በሌላም እግዚአብሔር ለኔ እየሰጠኝ ነው። በየቀኑ እግዚአብሔርን ቃል አጠናለሁ። በዛ እግዚአብሔር ማረጋገጫን ይሰጠኛል። ቻናሎች ላይ ጤናማ የሆነ ነገር ያለበትን አያለው። እዛ ላይም እግዚአብሔር በአንድም በሌላም ሲያወራኝ አያለው። ከዛ በኋላ አንድ ነገር ነው እግዚአብሔር መዋቅር ሰጠኝ ስለ ቤተክርስቲያኒቷ እና እቺ ልትተከል ያለችው ቤተክርስቲያን መዋቅሯ እንዲህ ነው መሆን አለበት ብሎ አለኝ። የበላይ ባለስልጣን በዚህ ቤተክርስቲያን ውስጥ ማንም አይደለም። የመጨረሻ ስልጣን የመጽሐፍ ቅዱስ ስልጣን መሆን አለበት ብሎ አለኝ። እና እንዴት ነው? ምን ማለት ነው ጌታ? ምን አሁን ያለንበት ቤተክርስቲያን ምን ያው አይደል እንዴ? በላዩ ባለስልጣን መጽሐፍ ቅዱስ አይደለም እንዴ? በውስጥ ታዋቂነትም ቢሆን መዋቅር ላይ ተቀምጦም ባና የሚል ነገር አነሳው። እግዚአብሔር አምላክ በአንድም በሌላ የእግዚአብሔር ቃል የበላይነት እየተጠበቀ እንዳልሆነ ሊያስረዱኝ የሚችሉ ምክንያቶችን ነባር ቸርቾችም ጋር ከአዳዲስ ቸርቾችም ጋር ከኔም ካለፉት ላይፍ ኤክስፒሪየንስ ራሱ አሳየ እና እነዛን ነገሮች ካስረዳኝ በኋላ መዋቅሩ የዚህ ቤተክርስቲያን መሆን አለበት እንዲህ ነው አለ። ከላይ አናቱ ላይ መቀመጥ ያለበት መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ በታች ጠቅላላ ጉባኤ ነው። ጠቅላላ ጉባኤ እያለ ከዛ በታች ያለው ሌላ መዋቅራዊ አደረጃጀት በተለመደ መልኩ ይሄዳል የሚል ነገር ብሎ ተናገረኝ ጌታ። በጣም ነበር የገረመኝ። አልመሰለኝም ነበር ጌታ ሲያወራኝ ነገሩ። ከዛ እውነትም የራስን ልምድ ራሱ ቆም ብዬ ሳስብና ሳይ እጅግ በጣም ትክክለኛና እውነተኛ እንደሆነ አገኘሁት። ማለት መጽሐፍ ቅዱስን የበላይ ነው እንዲህ ነው ብለን እንላለን። ግን በአንዳንድ ዕለት አገልግሎታችን ሆነ በአገልግሎት ዙሪያ በምናደርጋቸው የተለያዩ ውሳኔዎቻችን መጽሐፍ ቅዱስ የበላይነት እየተጠበቀ እንዳልሆነ ጌታ እስኪገባኝ ድረስ በሁሉ አቅጣጫ አስረዳኝ። ከዛም በኋላ በጣም ልቤ አረፈ። በጣም ደስ አለ። ነቢይ አይደለም የበላይ፣ ግለሰብ አይደለም የበላይ፣ ጠቅላላ ጉባኤም የመጨረሻ የበላይ ውሳኔ ሰጪ አይደለም። ጠቅላላ ጉባኤ እያንዳንዱ የሚወስነው ውሳኔ የሚያደርገው ነገር እንደ እግዚአብሔር ቃልና እንደ እግዚአብሔር ቃል ብቻ መሆን እንዳለበት እግዚአብሔር ተናገረኝ እና
በጣም በነገሩ ተጽናንቼ ደስ ተሰኝቼ ወደሚቀጥለው ምዕራፍ ለመሄድ ራስን ማዘጋጀት ጀመርኩ ማለት ነው። ከዛ ቀጥሎ ማንሳት የነበረብኝ ጥያቄዎች ነበሩ። አንደኛ እኔ ተወልጄ ያደኩባት ቤተክርስቲያን አለች። ከዚህ በፊት አንድ ማንሳት የሚፈልገው ነገር ምንድን ነው? ራእዩ የት ይወለዳል የምለውን ነገር ሁሉ እግዚአብሔር ቦታውን ነገረኝ። ዲያስፖራ በተለምዶ የሚባልበት አሁን ከደቡብ ብሔርና ብሔረሰቦች ህዝቦች ክልላዊ መንግስት ርዕሰ መስተዳድር ወደ ጨፌ በተለምዶ የሚባልበት አካባቢ የሚወስድ ትልቅ መንገድ አለ። በዛ መንገድ ላይ እግዚአብሔር የሰጠን ቦታ ነበረ እና እዛ ቦታ ላይ ምንም ነገር አልሰራንም ነበረ፣ ባዶ ነበር እና እግዚአብሔር የራእይ የሚወለደው እዛ ጋር ነው የምለውን ነገር ብሎ የቦታው ጭምር ነበረ የተናገረኝ እና ያለውን ነገር ኦልሬዲ ወደ መቀበል ደረጃ ደረሱ። ከሚገባ በላይ እግዚአብሔር በቂ ማስረጃዎችና ሊያሳምኑ የሚችሉ ነገሮችን አመጣ። መንፈሴ አረፈ፣ ስጋዬም አረፈ። እንግዲህ ሪስኪውን ጌታ አንተ ነው የምትወስደው፣ አንተን ፈቃድ ልስማ ብዬ ነው ገባሁት ብዬ ያለውን ነገር አለ። ከዚህ በኋላ ግን ምክንያቱም ቅድም እንዳልኳችሁ እግዚአብሔር እያለኝ ያለው የድልድይን ስራ እንዲሰራ በአማኞች መካከል ለተፈጠረ ክፍተት መዘጋት ቢቻል ካልተቻለ ደግሞ ጠቦ ማየት የሚያስችል ቤተክርስቲያን እንዲተከል ነው እና ራእዩ ራሱ የሚለው የመንፈስ ቅዱስን ኃይል በመንፈስ ቅዱስ ኃይል የወንጌልን እውነትን በመስበክ በአማኞች መካከል የተፈጠሩ ክፍተቶች ተዘግቶ አሊያም ጠቦ ማየት የሚችል ቤተክርስቲያንን ማየት የሚል ነገር ነበር እና ራእዩ ራሱ በዚህ ላይ ያጠነጠነ ነገር ነበር እና አሁን ከነበርኩባት ቤተክርስቲያን ጋር እንዴት ነው ነገሮችን ማድረግ ያለብኝ የሚል ነገር ነበረ ለጌታ ያቀረብኩት ጥያቄና ጌታ ስሙዝሊ መሄድ ባለብኝ አቅጣጫ ሁሉ መሄድ እንዳለብኝ ለልቤ ተናገረኝ። ከዛ በኋላ ይህንን ራእይ በእግዚአብሔር ፊት በእንዲህ አይነት ሁኔታ ተስማምቼ በ45ኛ ቀን ማለት ሰኔ 22 ቀን ነበረ ጾም ጸሎቱን የጀመርኩት። ነሐሴ 7 ላይ ጨርሼ በወጣሁበት ቀን ምሽት ላይ በማግስቱ ጸሎቱን ጨርሼ በወጣሁበት ቀን መጀመሪያ ለባለቤቴ ያለውን ነገር ማካፈል ነበረብኝ። ቆይታዬን ለባለቤቴ ያለውን ነገር አወራኋት። እንግዲህ የእግዚአብሔር ፈቃድ ይሁን ያለውን ነገር ጀስት እናያለን በጊዜ ሂደት የሚለው ነገር ብላ ጸልያ በእንደዛ አይነት ሁኔታ ነበረ ጨረስነው። ከዛ በኋላ ለወንድሞች፣ ለእህቶች፣ ለቤተሰቦች ያለውን ነገር ማካፈል ነበረብኝ። በጣም በሚገርም ሁኔታ ማንም ጋር ሬዚስታንስ አልነበረም። ማለት ሰው ሁሉ በሚሰማው ነገር ኮንቪንስ ሆኖ ምንም እንኳን ከባድ ቢሆን ምንም እንኳን ዋጋ ቢያስከፍል ሰው ሁሉ ለእግዚአብሔር ሐሳብ ተሸንፎ ቀኝ እጁን ሲሰጥ አንመለከት ነበረ። ከዛ ባለፈ መልኩ ደግሞ በመንፈሳዊ ነገር የቀደሙኝ እንደ መንፈሳዊ አባት ማያቸው በብዙ ያስተማሩኝ ያሳደጉኝ ታላላቅ ወንድሞች ሊበላቸው አባቶች ሊበላቸው ብዙዎች አሉና እነዚህን ሰዎችን ማማከር ነበረብኝ እና እንዲህ አይነት ነገር መጥቶብኛል እና እግዚአብሔር እንዲህ ብሎኛል፣ ከዚህ አንፃር ምን የምትሉኝ ነገር አለ ብዬ ከእድሜ እኩዮቼ ከጓደኞችም ሁሉ ጭምር ሳይቀር የተለያዩ ወገኖች ጋር ያለውን ነገር በግል መከፋፈል ጀመርኩኝ። ከቤተ ክርስቲያን አንፃር ያለውን ነገር እንዴት ማስከድ እንዳለብኝ ያሰብኩትን ነገር ጥሩ ግብአቶችንም ከነዚህ ወገኖች ሁሉ አገኘው። ሰው ሁሉ ደስተኛ ነበረ። ሰው ሁሉ ይጸልይልኝ ነበረ። ሰው ሁሉ ይባርከኝ ነበር እና ወደ ቤተ ክርስቲያን እንዴት ይህን ነገር ላምጣ የምለውን ነገር በሚልበት ጊዜ በጊዜው ለቤተ ክርስቲያን ሰብሳቢ ለነበሩት ወንድም ያለውን ነገር እጄ አካፈልኩኝ። እጅግ በጣም ነበረ የባረከኝ። ሶስት ያሉኝ ነገር አይረሳኝም። የቤተ ክርስቲያናችን ማለት የታቦር ማህበራን ሰብሳቢ በጊዜው ነበሩ ወንድማችን ማለት ነው። የመጀመሪያ ያለው ነገር በዚህ ጊዜ ጌታን ሰማለሁ ብለህ አማራጮች እያሉ የተለያየ ነገር መሆን የሚችለው ነገር እያለ ጌታን ሰማለሁ ብለህ ለመጸለይ ይህን የሚያክል ጊዜ ለመውሰድ ስለወሰንክ ጌታ ይባርክ ነበር ያሉኝ። ሁለተኛ ነገር ደግሞ ምንም እንኳን ከባድ ቢሆንም ዋጋ ሊያስከፍል የሚችል ነገር ቢሆንም ከእግዚአብሔር ዘንድ ለሰማው ነገር ደግሞ ቀና ምላሽ እና ወይም እሺ ጌታው ብለህ ይህን ራእይ ለመቀበል መወሰኔ ጌታ ይባርክ ማለት እወዳለሁ። ሶስተኛው ደግሞ ምንም ብትሆን ምንም ወልዳ አሳድጋ አስተምራ በብዙ ነገር ይህን ራእይ እንኳን ለመቀበል የሚያስችል ፈርታይል ላንድ እንዲፈጠር ምክንያት የሆነችን ቤተክርስቲያኔን አክብረን ከውጪ ሳንሰማ ቀጥታ መጥተህ ይህን ነገር ስላካፈልከንም ጌታ ይባርክ ብሎኝ ያለውን ነገር አለ። ግን ኖርማሊ በመዋቅራዊ አደረጃጀት በኩል ነገሮች መሄድ ስላለባቸው ፎርማል በሆነ መልኩ ለሳቸው በጊዜው ያካፈልኩትን ራእይ በደብዳቤ ለቤተክርስቲያን መሪዎች ማቅረብ እንዳለብኝ ተነገረኝ። ከዛም በኋላ በደብዳቤ ያለው ራእይ ምን እንደሆነ
እግዚአብሔር ዘንድ እንዴት እንደተቀበልኩ ራእዩ ምንነትና ቤተክርስቲያን እንደ ወላድ እናት ባርካ ጸልያልኝ እንድትሸኘኝና ሲቀጥል ደግሞ አብረን የእግዚአብሔር መንግስት እንድንሰራ እንግዲህ ድልድይ መሆን የሚል ነገር ቅድም ብያለሁ። ከዙ መጀመር አለበት የሚል ነገር በማሰብ ያንን ጥያቄ በጊዜው ለማህበር አቀረብኩኝ። በጊዜው ከነበሩ ከተለያዩ ነገሮች አንጻር በጠየቅኩት መልኩ እኔን ባርኮ ጸልዮ መሸኘት እንደማይችሉ ያለውን ነገር ነገሩኝ። በተደጋጋሚ ያንን ነገር ማድረግ ቢቻል ብዬ ነው የምጠየቅኩኝ። ግን ለተለያዩ ነገሮች በር መክፈት ይሆናል፣ አንዳንድ ክፍተቶች ሊፈጠር ይችላል ከሚል ነገር ራእዩ ከእግዚአብሔር ዘንድ አይደለም የሚል ነገር ያሉ ነገር አይደለም። ግን ሌላ ክፍተት እንዳይፈጠር ኦፊሻሊ ጸልዮ ባርኮ መሸኘቱ የሚከብድ ነገር እንደሆነ ያለውን ነገር አወሩኝ። ከዛ በኋላ ጌታ መጠየቅ አለብኝ። እንዴት ነው መሆን አለብኝ ብዬ ያለውን ነገር ስል ጌታ መቀጠል እንዳለብኝ ያለውን ነገር ነገረኝ። ከዛ በኋላ በቀጥታ ወደ ፕሮሰሶቹ ነበረ የገባሁት ማለት ነው። እና የቤተ ክርስቲያኒቱን ስም እግዚአብሔር ያኔውኑ ሰጥቶ የነበረ ቤተ ክርስቲያኒቱ ስም ኢየሱስ ይችላል ዓለም አቀፍ ቤተ ክርስቲያን የምትባል ቤተ ክርስቲያን እንደሆነ እና ያንን ነገር እንደዛ አውርቶኝ ስለነበረ ቀጥታ ከመንግስት አንጻር ያለውን ፕሮሰስ ጀመርን። ይህንን ራእይ ለተለያዩ ወንድሞች እህቶችም ያለውን ነገር ሼር ማድረግ ጀመርኩ። አንዳንዶች እኔ የምኖረው የምሞተው ከዚህ በኋላ ለዚህ ራእይ ነው ብሎ አሉ። ያለውን ነገር እንዲህ እያወራን ከዛ በኋላ በ2008 ዓመተ ምህረት መጀመሪያ አካባቢ ማለት ነው 2000 ዓመቱ አጋማሽ አካባቢ ጀምሮ ያለውን ጊዜ ፕሮሰሱ የተጀመረው ያን ነው። አንዳንድ ወንድሞችና እህቶች ጋር በጸሎትም በሐሳብም ያለውን ነገር ማድረግ ጀመርን። እጅግ በጣም በሚገርም መልኩ ከቀበሌ ነው ፕሮሰሱ የሚጀምረው። ከቀበሌ ጀምሮ ክፍለ ከተማ ፖሊስ ጽሕፈት ቤት፣ ከዛም በኋላ ከተማ፣ ከዛም በኋላ እያለ ክልል፣ ከዛ ፌደራል ድረስ የሚሄድ ነው እና እግዚአብሔር በጣም በሚገርም ሁኔታ ረድቶን ከ3 ወር ባልበለጠ ጊዜ ውስጥ አጠቃላይ ሂደቱን ጨርሰው ሚያዝያ 25 ቀን 2008 ዓመተ ምህረት በፌደራል ጉዳዮች ሚኒስቴር ደረጃ በህጋዊነት ተመዝግባ ቤተክርስቲያናችን እውቅና አግኝታ ሰርቲፊኬት አግኝታ ከዛ በኋላ እየተንቀሳቀሰች ትገኛለች። ከዛ በኋላ ምንድነው እየሆነ ያለው ነገር? እግዚአብሔር በጣም በሚገርም ሁኔታ እያሳደገን ነው። በጣም በሚገርም ሁኔታ እያሰፋን ነው።